ወወልድ መንፈስ ቅዱስ አሐዱ አምላክ በዓለ ደብረ ዘይት እንድናከብር የፈቀደ አምላካችን ለብርሃነ ትንሣኤው በሰላም ያደርሰን። አሁንም እንወያይበትም እንመካከረውን ምስጢሩን ማስተዋል ለሁላችን ይግለጥልን። እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር ያክብርልን። ክቡር አባታችን የውዳሴ ኤፍሬም ሚዲያ ተከታታዮች በአገር ውስጥም ከሀገር ውጭም ያላችሁ በቅድሚያ ክቡር አባታችን መጋቤ ኃይላፍ ቀሲስ ፋሲል እንዲሁም ደግሞ ወዳጆቻችን አክባሪዎቻችን ሁላችሁም እንደሰነበታችሁ እንደምንከረማችሁ። ዛሬ እንግዲህ በዓለ ደብረ ዘይትን ምክንያት በማድረግ የክብር እንግዳ አድርገን ያቀርብንላችሁ መጋቤ ኃይላፍ ቀሲስ ፋሲልን ነው። ስለዚህ በዓል አከባበር ይነግሩናል። ከኛ ጋር እንድትቆዩ ይህንንም አገልግሎት ደግሞ ለብዙዎች ተደራሽ እንድታደርጉ ሼር ኮፒ ሊንክ በማድረግ አገልግሎቱ እንድታዳረሱ በቅድሚያ ጥሪና አቀርባለሁኝ። ቀጥታ ወደ መርሃ ግብራችን እንሄዳለን። ክቡር አባታችን እንኳን ደህና መጡ። እንኳን ደህና ቆያችሁ። እንግዲህ ዛሬ የተገናኘንበት ሐሳብ በዓለ ደብረ ዘይትን ምክንያት በማድረግ ነው። ደብረ ዘይት ስንል ምን ማለታችን ነው? መልካም እንግዲህ ደብረ ዘይት የቦታ ስም ነው፣ የተራራ ስም ነው። ከኢየሩሳሌም በስተምስራቅ 5 ኪሎ ሜትር ገደማ ላይ የሚገኝ ተራራማ ቦታ ነው። ደብረ ዘይት ማለት ደብረ ተራራ ነው። ዘይት ደግሞ ዘይት የሚያፈልቅ የወይራ ዘይት የሚገኝበት ዛፍ የበዛበት የዘይት ተራራ። የወይራ ዘይት በእስራኤል ልማድ ለሁሉ ነገራቸው መገለጫ ነው፣ በማይድም በተለያየ መልኩና ስለዚህም የደብረ ዘይት የወይራ ዘይት ዛፍ የበዛበት ተራራ እንደማለት ነው ቦታው። ሆኖም ግን በዚህ በዓል መሰየሙ በደብረ ዘይት ተራራ ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ለደቀ መዛሙርቱ ስለ ዳግም መምጣቱ ለፍርድ ስለመምጣቱ የተናገረበት ስለሆነ በቦታው ቅዱስ ያሬድ በዓሉን ሰይሞታል። በተራራው ላይ ነገረ ምጽአትን ዳግመኛ መምጣቱን ቃሉ እንደሚፈጸም ነገረ ምጽአት ምልክቶቹ ምሳሌው ምን እንደሆነ ያስተማረበት ስለሆነ ከዘጠኙ ንዑሳን በዓላት በፍትሐ ነገሥት አንቀጽ 9 ላይ አበይት በዓላት አሉ፣ ንዑሳን በዓላት አሉ። ንዑሳን ማለቱ ለአቆጣጠር ነው። ለምሳሌ ትንሣኤ፣ ስቅለት ድርጊት ተፈጽሞባቸዋል። ደብረ ዘይት ነገረ ምጽአት ግን ገና ነው መሆኑ ግን አይቀርም። ስለዚህም ከቤተክርስቲያን አበይት በዓላት በእኩለ ጾም ላይ በአብይ ጾም መካከለኛ ሰንበት ላይ እንዲውል ሆኖ የተሰየመ ነውና ይሄ ነው። ሌላው ትንቢታዊ ነው። አስቀድሞም እግሮቹ በደብረ ዘይት ተራራ ላይ ይቆማሉ ይላል። ትንቢት ተነግሮለታል። ደብረ ዘይት ለደብረ ታቦር፣ ለዮርዳኖስ፣ ለአርሞኔም ትንቢት የተነገረላቸው ቦታዎች አሉ። በብሉይ ኪዳን ልክ እንደዚህ ሁሉ እግሮቹ በደብረ ዘይት ተራራ ላይ ይቆማሉ ይላል። በዘካርያስ ምዕራፍ 14 ላይ ሁለት ነገር ያሳያል። የመጀመሪያው ጌታችን በስጋ ሲገለጥ በተዋህዶ ሲገለጥ በአጭር ቁመት በጠባብ ደረት ሲገለጥ በተዋህዶ ከመቤታችን በድንግልና ተጸንቶ በድንግልና ሲወለድና በዚህ ምስል ሲመላለስ እግሮቹ ሲል ማደሪያው ያ ቦታ እንደሆነ የኤሌዎን ዋሻ ይባላል። ደብረ ዘይት ተራራው ላይ መጠነኛ ዋሻ አለ እና ያ ዋሻ የነቢያት ዋሻ ይባላል። ቀን ቀን እያስተማረ ማታም ያድረው እዛ ነው። ስለዚህ አስቀድሞ የሚያስተምርበት የሚያድርበት አቡነ ዘበሰማያትን ያስተማረው እሱ ነው። ጌቴሴማኒ ዛጠገብ ነው ጸሎትን ያስተማረበት። ስለዚህ እግሮቹ ሲል በኪደተ እግሩ የሚገኝበት መሆኑን ሲያሳይ ነው። ሁለተኛው ደግሞ እግሮቹ በደብረ ዘይት ይቆማሉ ሲል ለፍርድ ሲመጣ ኋላ እናንሳለን። ለፍርድ ሲመጣ ማይከለ ምድር መሆኗን ይህን ምድር ሲያሳልፍ ዳግመኛ በግርማ መለኮት በከበበ ትስብእት እንደሚመጣ በለበሰው ስጋም እንደሚገለጥ ሆኖም ግን በግርማ መለኮት ነው የሚመጣው። ስለዚህም ለምጽአት ጊዜም እግሮቹ በደብረ ዘይት ይቆማሉ ሲል በዚያው ነው ፍርድ ይሰጣል የሚለውን ሲያሳይ ነው። ስለዚህ እንዴት የተነገረለት የነቢያት ዋሻ የነበረው ቦታ ጌታችንም እያስተማረ ገሊላ ሰሜን ነው። በሳሪ የእስራኤል ገሊላ ሰሜን ነው፣ ደቡብ ቤተልሔም ነው። ከደብረ ዘይት ይርቃል። በእነዚያ ቦታዎች ያስተምሩ በይበልጥ ገሊላ ከ200 ኪሎ ሜትር በላይ ነው። በእነዛ ቦታዎች ያስተምሩ ማታ ግን መጥቶ የሚያድረው ደብረ ዘይት ነው። ስለዚህ ማደሪያውም ነበር እና በማቴዎስ ወንጌል ምዕራፍ 24 ደግሞ ለደቀ መዛሙርቱ የመምጣቱን ነገር ምልክቶች፣ ምሳሌዎች ተፈክር ለነ ተርኩምልን እያሉት እየተረጎመላቸው እያብራራላቸው
የቤተ መቅደሱን ግንብ ምልክት ምሳሌ አድርጎ ነው። በነገራችን ላይ የቤተ መቅደሱን ግንብ የጠዋት ፀሐይ ሲያርፍበት አይተው ይላል። አሁን ቤተ መቅደሱ ማለት አሁንም ኦልድ ሲቲ የምትባለው ኢየሩሳሌም ወርቃማ በር የሚሉት አለ። መሲሁ ሲመጣ ይከፈታል የሚሉት እነሱ በንግርት እንጂ መሲሁ ኢየሱስ ክርስቶስ መጥቶ ሞትን ድል አድርጎ ሄዷል። ከዚህ በኋላ ይመጣው ለመጽአት ብቻ ነው እና በእነሱ አስተሳሰብ ግን ቤተ መቅደሱ አሁንም የተወሰነ ቅርጽ አለ፣ ፍራሹ አለ። አሁን ደግሞ በሌላ አልአክሳ መስጊድ የሚባለው የተሰራበት ቦታ የሶሎሞን ቤተ መቅደስ የነበረበት ነው እና ትይዩ ነው ለማለት ነው። አሁን እንግዲህ ለማስረዳት እንግዲህ አሁን ያለነው ለምሳሌ ሩፋኤል ነው። ሩፋኤል ቤተክርስቲያን ሆነን እና ከሚያውቁ ሰዎች ወደ ሸጎሌ ወደ ቃሊ ተራራ ይታየናል አይደል? አሁን ቃሊ ተራራ ላይ ጫካ ስለሆነ እንጂ ህንጻ ቢኖር ይታያል። ቃሊ ተራራ ላይ ጉብታ ላይ ያለ ሰው ደግሞ ሩፋኤል ይታየዋል። ጣሪያው አውደ ምሕረቱ ጉልላቱ አሁንም ትይዩ ነው። ደብረ ዘይትና ቤተ መቅደሱ መሀል ላይ የኤሊዮን ሸለቆ አለ፣ ተራራ አለ፣ ሸለቆ አለ። አቤሰሎም እና የዳዊት ታሪክ የሚተረክበት የነራይል መቃብር ያለበት እንደዛ ድጋሚ ኮረብታ አልፎ ደግሞ ቤተ መቅደሱ ነው እና ትይዩ ይታያል ማለት ነው። አሁንም ኢየሩሳሌም የምትታየው ደብረ ዘይት ላይ ሆኖ ነው። ብዙ ጎብኚዎች አሁን ቢሆን ደብረ ዘይት ተራራ ላይ ሆኖ ነው ሙሉ ኢየሩሳሌም የሚታየው እና ከፍ ያለ እንደ እንጦጦ ጋራ ከፍ ያለ ሆኖ ፊት ለፊቱ ግን ሌላ ኮረብታ ላይ ከቀራንዮ አጠገብ ቤተ መቅደስ ይታያል። እናም ያን እየተመለከቱ ነው፣ በትይዩ ነው ማለት ነው። ያንን ምክንያት አድርጎ ድንጋይ በድንጋይ ላይ መፍረሱ አይቀርም እናንተ በዚህ ትደነቃላችሁን እያለ ጀመረ። ስለዚህ እይታውን ለመፍጠር ነው። ከደብረ ዘይት ተራራ ላይ ወደ ቤተ መቅደስ ይታያል እያሳየ ስለ ምጽአቱ አስተማረ። ታዲያ ቅዱስ ያሬድ በደብረ ዘይት ተቀምጦ ነገረ ምጽአቱን ተረጎመላቸው፣ አስረዳቸው በሚል በግዕዝ ዜማ በመዝሙሩ የዘመረውን መነሻ ማድረግ የጾመ ድጓ መክፈያውንም ምክንያት በማድረግ በቦታው በዓሉ ተሰየመ ማለት ነው። እሺ ክብር ያድልልን። ሁለተኛ ጥያቄያችን ዳግም ምጽአት ስንል ምን ማለታችን ነው? በጣም ጥሩ። ያው ይሄ ግዕዝ ቃል ነው። ዳግም ዳግመኛ ማለት ነው። ምጽአት ዳግመኛ መምጣት፣ ምጽአት ዳግመኛ መምጣት፣ ዳግም መምጣቱ፣ ስለ ዳግም መምጣቱ፣ ስለ ዳግም መገለጡ ነው። ይሄ ለዚህ የሚያስረዳን ደግሞ በዕለቱ የሚሰበከው ምስባክ በመዝሙር 49 ላይ ያለው እንዲሁም ደግሞ ጳጉሜ ላይ የሚነገረው ነገረ ምጽአት ጳጉሜም መታሰቢያ ነች፣ ደብረ ዘይትም መታሰቢያ ነው። በሌሎች ነክ ሐሳቦች ሲገኙ ከክረምት ጋር የተያዘ የምጽአቱ መታሰቢያዎች ሆነው ይገለጻሉ። ይህ ግን ዋናው ነው፣ በዓለም ነው። ይህ በዓለም ነው። እናም እግዚአብሔር ሰጋደ ይመጽእ ወአምላክነ ያረምን እሳት ይነድድ ቅድሜሁ፣ እግዚአብሔር በጋድ ይመጣል አለ ቅዱስ ዳዊት። ትንቢት ነው። ከጌታችን መወለድ ከ700 ዓመት ገደማ በፊት የነበረው ታላቁ ነቢይ ቅዱስ ዳዊት እግዚአብሔር ግልጥ ሆኖ ይመጣል፣ በፊቱም እሳት ይነዳል። አዎ እሳት ይነድድ ቅድሜው፣ እንዲሁ ደግሞ ዝም አይልም የሚል ቃል ነው ያለን። አሁን እዚህ ላይ ምንድነው ምጽአት ላይ አይደል ያለነው? እግዚአብሔር ይመጣል አለ፣ ግልጽ ሆኖ ይመጣል። ሁለት አይነት ምጽአት ነው። የመጀመሪያው መጣጡ በድንግል ማርያም በድንግልና ተጸንሶ በትህትና በልዕልና ሳይሆን በትህትና በበረት የተወለደበት በመስቀል የዋለበት ሞትን ድል አድርጎ የተነሳበት በስጋ ማርያም መገለጡን በተዋህዶ መገለጡን ነው እግዚአብሔር ይመጣል ያለው። ያን ጊዜ ዝም ብሏል፣ እንደሚሸለት በግ ዝም ብሏል ተብሎ እንደተነገረለት። አሁን ግን ያው ዳግም የመጽእ በስብሐት ይኮንን ያዋነ ውታነ ወአልቦ ማለክት ለመንግስቱ እንላለን በጸሎት ሃይማኖት። አንቀጽ ሃይማኖት የሃይማኖት መሰረት ነው። ከአምስቱ አዕማደ ምስጢራት አንዱ ትንሣኤ ሙታን ነው። ስለዚህ ይሄኛው እግዚአብሔር ሰጋደ ይመጽእ፣ ሁለተኛው ምጽአቱ ደግሞ በግርማ መለኮት በክበበ ትስብእት ለፍርድ ይመጣል ነው። የመጀመሪያው ሰውን ለማዳን፣ ዳግመኛ ምጽአቱ ግን ዓለምን ለማሳለፍ በበጎ ስራ የኖሩትን የዘላለም ሕይወትን መንግስተ ሰማያትን ለማውረስ ይመጣል ነው። እሳት ይነድድ ቅድሜሁ፣ በመለኮት ግርማ ነው የሚመጣው። የተሸነከረውን ያዩታል፣ የለበሰውን ስጋ ያዩታል። ሆኖም ግን እንደባለፈው መስቀል ተሸክሞ ዝቅ ብሎ ዝም ብሎ አይደለም። በግርማ መለኮት በክበበ ትስብእት አንዳንዴ ለአይምሮና ለቃላትን ይከብደናል ሊቃውንት በሚናገሩበት ቃል መግለጽ እንጂ። ሆኖም ግን ይመጣል እና ለፍርድ ይመጣል። ኃጥአን በቀኙ በግራው፣ ጻድቃን በቀኝ ይቆማሉ። ቀኝ ግራ ኖሮ ሳይሆን
ያው ቅን ነው። ቅን መልካም ነገር የሰሩ ይነሳሉ፣ ለክብር ይነሳሉ። ግራ የሲኦልም የተለያየ የድክመት ምሳሌ ነው። እንደዚህ ሁሉ መልካም ነገርን ያልሰሩ ያላመኑ ደግሞ እንዲሁ ይነሳሉ የሚለው ኋላ ላይ እናመጣዋለን። ስለዚህ ዳግመኛ መምጣቱ ለፍርድ ነው። የመጀመሪያ መምጣቱ ለዚህ የሰው ልጅ ለማዳን ነውና ምጽአት ስንል ያንን መዝሙር 49 የሚያሳየን። ስለዚህ ይህን ዓለም ለማሳለፍ ከእርሱ ጋር የኖሩትን በስጋው ደግሞ የጸኑትን የእግዚአብሔር መንግስቴን ወረሱ ብሎ ነግሶባቸው ሊኖር ዳግመኛ ይመጣል። ዝም አይልም መባሉ ያን ጊዜ ዝም ብሏል ነው። የሚያደርጉትን አያውቁምና ይቅር በላቸው ያለ አጽራ መስቀል ላይ ቢሆንም ለመነል ከራሱ አርሳረቀን እንጂ እንዲሆንባችሁ እንዲሆኑ ብሎ ፍርድ አልሰጠም። ከራሱ ሊያስታርቀን ነው የመጣው። ያን አሁን ግን ሁሩና ነው ይላል ነው እናንተ አባቴ ብሩካን ዝም አይልም ዳግመኛ ሲመጣ ማለት ነው። ሁሩም እኔ ደግሞ ይላል ወደ ገሃነመ እሳት ሂዱ ይላል። መልካም ያደረጉትን ደግሞ በሃይማኖት መግባር የኖሩት ደግሞ እናንተ አባቴ ብሩካን ይላል። ዝም አይልም ሲል ነው። ስለዚህ ዳግም መምጣቱ ለፍርድ መሆኑና ነውና ሁሩን የሚከናወንበት መሆኑ የሚያሳይ ነው። እሺ ክብር ያድልልን። ምናልባት ከዚህ ከዳግም ምጽአቱ ከመምጣቱ ጋር ስናይ እዚሁ ላይ ሐሳብ የብዙዎች ጥያቄ አለና በደብረ ታቦር ለኤልያስ ለሙሴ ከተገለጠው አስፈሪነቱ የተለየ ነው ወይ አመጣጡ ይላሉ። እንዴት ያዩታል? የደብረ ታቦሩ ማቴዎስ 17 ላይ እውነት ነው። ያ ማሳያ ነው። ልክ ነው። ማየት ተቸግረው ፈሩ፣ ደነገጡ ይላል። ተለወጠም ይላል። ከሰማይም የእግዚአብሔር ድምጽ ተሰማ እና እውነት ነው። መነሻ ያ ነው። ግን አሁን በአይምሮና በቃላት ከምንገልጠው በላይ ነው ያልኩት። ያ ምንም ቢሆን በጠባብ ደረት በአጭር ቁመት ተወስኖ በተራራው ላይ ነው እና ብርሃኑ በተራራው ዙሪያ ነው። እረኞች ለምሳሌ መዓልትና ሌሊቱ ተቀላቅሎባቸው ብርሃነ መለኮቱ በዙሪያው ስለነበረ ሙልሙልና ምን ይዘውላቸው ሄዷል። የዛ ምሳሌ ቡሄ እና በውስጡን ተራራ ላይ ነው። በሰሜን ምዕራብ በሚገኝ በደብረ ታቦር ተራራ ላይ ነው። ምስጢረ መንግስቱን ነው አምላክነቱን ሰዎች ማን ይሉኛል ብሏቸው ነበርና የባህሪ አምላክ መሆኑንም ነው አብ የመሰከረለት። መንፈስ ቅዱስን ደመና በመጋረድ ምስጢረ ሥላሴ ተገልጧል። ይህ ግን ከዛም በላይ በሆነ ነው። በፍጹም ምድር ነው የሚገለጠው። በአንድ ተራራ ብቻ አይደለም። እግሮቹ በደብረ ታቦር ይቆሙ እንጂ በፍጹም ተራራ ምድር እንደ ሰፌድ ትሆናለች፣ እንደ ቁና ትሆናለች። ስለዚህ ማጣን ይለያሉ። በዛ ላይ እሳት ይነድድ ቅድሜሁ እንዳለ ሁሉ በድምፀ መላእክት በቀርነ መላእክት ታጅቦ ነው። በቅዳሴ በውዳሴ ታጅቦ ነው። እናም የበለጠ ነው ግርማው። ለማሳያ ግን ያ ሆኗል። ያንን ያደረገ ባለቤቱ ይህንን ማድረግ የሚሰራው ነገር የለም። እሺ እናመሰግናለን። ሌላኛው ጥያቄያችን የዳግም ምጽአት አስፈላጊነትና እውነታው። በጣም ጥሩ። የዳግም ምጽአት አስፈላጊነት ራሱ ባለቤቱ ነው ያስተማረን ከሰው ልጅ መፈጠር ጀምሮ። ይልቅም ደግሞ በስህተት ከወደቀ በኋላ በጣም የሚጠበቀው አንደኛው ማዳኑ ነው፣ ሁለተኛው ምጽአቱ ነው። ምክንያቱም የሰው ልጅ ሟች ሆነ፣ መሬት ነበር፣ ወደ መሬት ትመለሳለህ አለ። ስለዚህ ከልጅ ልጅ ሰው ልጅ ያድናሉ። መጀመሪያ የሚጠበቀው ቃል ኪዳን ነው። አዳነን። ካዳነን በኋላስ በዚህ ምድር በዘላለም እንደማንኖር የታወቀ ነው። የሰው ዘመኑ ይበዛ 70 እንዲሁ 80 ነው አይደል ያለ። ስለዚህም በየትኛው መንገድ ሞትን እንገድለዋለን ያሉን ናቡከደነፆር እንኳን ሞት ገታቸው። የእግዚአብሔር ወዳጆችም መኑ ሰብ ዘይሀይ ወየርአ ያለ ሞት ስጋ ለብሶ ሞትን የማይ የለም። ስለዚህም ከሞት በኋላ ያለውን ህይወት የምንኖር ሰው በዚህ ዓለም 70-80 ነው። እሱ እግዚአብሔር ሲፈቅድ ነው። እሱ ናፍቋል። በወዲያኛው ዓለም ግን ሺህ ዓመት በማይቆጠር ዓመት የዘላለማዊ ክብርን ተቀዳጅቶ መኖር ነው። ስለዚህ ያኛውን ህይወት ለመውረስ የዘላለማዊ ህይወትን ለመውረስ ዳግም ምጽአቱ ግድ ነው። ጌታዊ ቶሎና ማራናታ እስከ ማለት የደረሱት በራዕየ ዮሐንስ ላይ እንዲሁም ደግሞ ቅዱሳን ከእርሱ ጋር ለመኖር ሩጫዬን ጨርሻለሁ ናፍቃለሁ የሚሉት ሞት እንዳለ ሁሉ ትንሣኤ አለ። ለሰው ሞቱ ምጽአቱ ይላል። ከሞተ በኋላ የሚነሳው ለምጽአት ነው ማለት ነው። ከዛ በኋላ ያለው ወኩሉ ዘይፈደው ከመጓሩ መልካም የሰራ
ለቀኝ ቁመት ይበቃል በበግ የተመሰሉ ጻድቃን ይደመራል። ክፉ የሰራን ደግሞ እንግዲህ እግዚአብሔር መጨረሻችን ያሳምርልን በፍየስ በተመሰሉ ባጣን በግራ ይቆማሉ። ስለዚህም አስፈላጊነቱ በእግዚአብሔር መንግስት ጸንተው መከራን ታግሰው ከእርሱ ጋር ለመኖር የናፈቁ ሁሉ በወዲያኛው ዓለም እንደ መላእክት ያወደሱ ያመሰገኑ መውጣት መውረድ በሌለበት የዓለም ኪራይ ነው ውጣ ወረድ ያለበት ነው። ምን ቢበሉ ምን ቢያገኙ ምን ቢሞላ አይሞላ ማለት ምን ገንዘብ ሞላልኝ ሹመት ተደላደለልኝ ቢሉ መከራ አይቀርም መፈተን አይቀርም ሞት ደግሞ አይቀርም። ስለዚህ በወዲያኛው ዓለም ግን ውጣ ወረድ የለም። እዚህ ጋር አበኝ እዚህ ጋር ጠማኝ የለም። ከመመላእክት እንደ መላእክት እግዚአብሔርን ያመሰገኑ ይኖርበት ነው። ስለዚህ የሞቱና የትንሳኤው ዓላማ በወዲያኛው ዓለም ላይ ያኖረን በእኔ የሚያምን የዘላለም ሕይወት አለው ብሎ ያንን ሕይወት እንድንወርስ ያን የዘላለም ነው ዓመት የማይቆጠርለት ዘመን የማይሽረው በዚህ ዘመን እንዲህ ዘመን ነው 3 ወር ነው 4 ወር ነው ማንለው በወራትና በዓመት ቀጠሮና ገደብ የማይሰጠው የዘላለም ሕይወትን ያወርሰን ዘንድ ዳግም ምጽአቱ ግድ ነው። እናም አስፈላጊነቱ ላይ ስናይ ደግሞ ቃል ማን ነው እውነታው ላይ እግዚአብሔር የማያደርገውን አይናገርም የተናገረውን አያስቀርም። እወለዳለሁ አለ አይደል በነቢያት ተወለደ። እግዚአብሔር ይነሳል አስባለ አይደል ተነሳ። ይሞታል ቀናውን እያለ ቸነከሩ ተቸነከረ ሞተ። ይነሳል ተነሳ። በቅደም ተከተል ባልናገረውም ግን የተናገረው ሁሉ ሆኗል። በነቢያት ያናገረው ሁሉ ተፈጽሟል። እንዲህ ይላል ቅዱስ ዳዊት በቃሉ የታመነ ነው። መዝሙር 145 ቁጥር 14 ላይ እግዚአብሔር በቃሎቹ የታመነ ነው የማያደርገውን አይናገርም። ቃሉ የታመነ ለምሳሌ ምሽት መሆኑን አየ ቀን መሆኑን አየ ለይኩን አለ አይደል አንድ ጊዜ ይሁን ማለት ቃሉ ወቅት ይፈራረቃል ይመሻል ይነጋል። ቃሉ የታመነ ነው። ለምሳሌ አሁን የአዲስ አበባ ሕዝብ ወደ 7 ሚሊዮን ነን ምናምን ይባላል። አንድ ምሳሌ ጠይቀን ዛሬ ባይመሽ በቃ 7 ሚሊዮናችን ወተን መንገድ ላይ ወተን ድምጮ መምሸት የለበትም ብለን ድምጮ መምሸት ይቀራል። እኛ ይደክመናል እንጂ መምሸት አይቀርም። አየር የለም በቃ አየር ብናስቀርስ የማያምኑ ቢኖሩ የእግዚአብሔር መኖር ያስቀሩትም ሮሜ 3 ላይ ስለ ምጽአት የማያምኑ ቢኖሩ ምጽአት አይቀርም። ሞት የለም የምን ሞትን እገለዋለሁ አለ እኮ ራሱ ናቡከደነፆር ጠግቦ ራሱ ሞተ። አሁን የለም ቢኖር በቴሌቪዥን ያው ነበር። እና የእግዚአብሔር ቃል የታመነ ነው ያደርገዋል የሚሳነው ነገር የለም። እንደ እግዚአብሔር ቃል የታመነ ቃል የለም። ስለዚህም እነሳለሁ አድርጋለሁ ሐዋርያት መንፈስ እንደሚልክ እንደተነገረ ሁሉ የቀረን አንድ ጉዳይ ነው። ዳግመኛ እመጣለሁ ለፍርድ እመጣለሁ ሙታን ይነሳሉ ኃጥአን የዘላለም ቅጣት ይቀጣሉ ጻድቃን የዘላለም ክብር ይወርሳሉ በቃሉ ተናግሯል በደብረ ዘይት ተራራ ላይ እንዲሁም ደግሞ በማቴዎስ ወንጌል ምዕራፍ 25 ላይ። ስለዚህ እንኳን እግዚአብሔር ራሱ ባለቤቱ የተናገረው በነቢያት ያናገረው ተፈጽሟል። በሐዋርያት የተነገረው እየተፈጸመ ነው ይፈጸማል። በቅዱሳኑ በኩል እግዚአብሔር ገልጦ የተናገረው ይፈጸማል። በቃል ኪዳን ለምሳሌ ለመላእክትም ቅዱሳን መላእክት የሰጣቸው ድርሻ አለ። ለምሳሌ ሩፋኤል ፈታይ ማዕፀን ነው። ስለዚህም ቅዱስ ሩፋኤል ድረስለት ሲሉት በምጥ ጊዜ ይደርሳል። እንግዲህ ለመላእክት እንኳን የሳለባቸው የሰጣቸውን ድርሻ እየተፈጸመ ያየን ነው። ለአባ ኪሮስ ለእስትንፋሰ ክርስቶስ ለአቡነ ተክለ ሃይማኖት እግዚአብሔር ቃል ገብቷል አይደል? ቃል ለገባላቸው እንኳን በቅዱሳኑ ስም ሲፈጸም እያየን ነው። የማይወልዱ ሲወልዱ የታመሙ ሲፈወሱ በዓለም የማይቻለው በእግዚአብሔር ቃል ሲቻል እያየን ነው። እንኳን ባለቤቱ ማለት ነው። በቅዱሳን ስምና ቃል ኪዳን እንኳን እግዚአብሔር ለቃሉ የታመነ ስለሆነ ከመረጥኩት ጋር ቃል ኪዳን አደረጉ እንዳለ ከመቤታችን ቃል ኪዳን በላይ ሰብን ካስማረች አሁን ከምታስምር ጀምሮ እግዚአብሔር ቃሉ የታመነ ነው። በዚህ መሰረት እንደሚመሽ እንደሚነጋ ሁሉ የሰው ልጅ እንደሚወለድ እንደሚሞት ሁሉ ይሄን ማስቀረት እንደማንችል ሁሉ ነገር ምጽአትም እውን ማስቀረትም የማንችለው አለማመን ይቻላል። ማስቀረት ግን አይቻልም። ለምሳሌ አየር የለም በቃ ያስፈልግም ብልስ መብት እኮ ነው። ለማንም ይጎዳው አልተነፈስም አየር ይባል ነገር አልፈልግም ብል አንደኛ አየርን ማስቀየራት አልችልም። ሁለተኛ በአየር አለመጠቀም የሚጎዳኝ ነው። ህይወት ይቋረጣል ማለት ነው። አየር ምን ጎደለበት?
አንድ እኔ አየር አልሰብም ብል እንደውም ተገላገለ። ምን ጎደለበት አየር? አሁንም የእግዚአብሔርን ምጽአት ዳግመኛ መምጣት ማያምኑ እግዚአብሔር ምን ሊጎልበት? በባህሪው ቅዱስ ነው። በቅዱሳን መላእክት ዘወትር ያለ እረፍት የሚመሰገን ነው። በአማኞች በእናት ቤተክርስቲያን ደግሞ የሚመሰገን ነው በቅዳሴ በውዳሴ። ስለዚህ በማመን ከመቀበል ይልቅ ምርጫ የለም። እናም እውነት ነው ይሄ ነው። ብዙ እንግዲህ በጣም በርካታ የመጽሐፍ ቅዱስ ሐሳቦችን እግዚአብሔር ቃሉ የታመነ እንደሆነ የተናገረው እንደማይቀር በተናገረው መሰረት አሁን የቀረው ዳግመኛ ያመጣለው ነው። እሱም ይፈጽማል። ኋላ እናየዋለን። ምልክቶቹ ለምሳሌ የተናገራቸው እያየን ነው። ባለቤቱ እንዲህ ይሆናል ያላቸው ምልክቶቹ እያየን ነው። ልክ እንደዛ ሁሉ አሁን ምልክቶቹ እንዳየን ሁሉ ዳግመኛ ይመጣል። እሺ እናመሰግናለን። ቀጣይ ጥያቄያችን የምጽአቱ 14ቱ ምልክቶች ምንድናቸው? ብዙ ጊዜ ቤተክርስቲያን ላይ ምዕመናንም ሳይዙት አዳምጠውት በንግርት ወይም ደግሞ በስብከት ላይ ነው የሚነሳውና ግን ደግሞ ግንዛቤ ሳንይዝበት እንቀራለንና እነዚህ 14ቱ ምልክቶች ምንድናቸው? መልካም። መሰረቱ የማቴዎስ ወንጌል ምዕራፍ 24 ነው። አድማጮች የበለጠ ተረጋግተው እንዲያነቡት እንጠቁማለን። ምን ጊዜም ልናስበው የሚገባን ነው። ሰው ምጽአትን ሲያስብ ነው ራሱን የሚያዘጋጀው፣ ንስሐ የሚገባው፣ በስጋው ደግሞ የሚጸናው። እናም ብዙ ወዳጆቻችን እንደቀበርን ሁሉ እኛ መቀበራችን አይቀርም፣ ማለፍ አይቀርም። በመምህራን እየሸኘን ነው አይደለም? ስለዚህ እንደማይቀር ሁሉ ምጽአቱን በዚያን ጊዜ በቀኝ ይልቁም ለማለት ከነምልክቱ ማመንም ማወቅ የሚያስፈልጋል ለማለት ነው። እሱም ደግሞ እወቁ ብሏል። በኋላ መጣበታለን። እናም ያንቦ ያልኩት መነሻውን ሐሳብ ቤተ መቅደሱን አዩ፣ ድንጋዩን አደነቁ። ድንጋይ በድንጋይ ላይ መነሳት አይቀርም አላቸው። አልገባቸው። ይህን ነገር ግለጽልን፣ እንግዲያውስ የሰው ልጅ ዳግመኛ ይመጣል። ከዛ የመምጣቱ የምጣር መጀመሪያ ምልክቱ እንደማይቀር ለምሳሌ አንዳንድ የሰብል አይነት መጀመሪያ አበባ ያሳያል። አበባ ካለ እሸት አለ ማለት ነው። እሸት ካለ ፍሬ አለ ማለት ነው። አንዳንድ ተክል ወይም ሰብል አበባ ብቅ ብቅ ይላል። መስከረም ሲመጣ አበባ ምልክት እንደሆነ ሁሉ መስከረም ጠባ ማለት ነው። አልቀረም ማለት ነው መስከረም። አሁንም ምናየው ምልክት ጌታችን መድኃኒታችን ኢየሱስ ክርስቶስ በቅዱስ ቃሉ የነገረን ምልክቶች እንደማይቀርና ለመድረሱ ዋዜማ መሆኑን የሚያሳይ ነው። ይሄ ቅዱስ ቃሉ ነው። እንግዲህ በአገላለጽ የተወሰነ አረፍተ ነገር ቃላት ቢለያይም ግን ዋናዎቹ በመጽሐፉ ላይ ያሉትን ልንጠቁም። አንደኛው የሚያስቱ እንደሚመጡ ነው። የሚያስቱ ያውን በስሙ ነው። በስሙ እኔ ክርስቶስ ነኝ ብሎ ይመጣል በስሙ። ይሄ ማለት በተለያየ ዓለም ታይቷል። በሀገራችንም በአፄ ልብነ ድንግል ጊዜ ዘክርስቶስ እኔ እኮ የክርስቶስ ነኝ። መካከለኛ ምስራቆች ብቻ ናቸው ያመኑት። አሁን ግን በጠይም በአፍሪካ መልክ ዳግመኛ እንድመጣ አስፈለገ ብሎ ሀገራችን እኮ ነው እና ብዙ ሺህ ተከታይ ሁሉ አስከተለ። የሚገርመው እና ክርስቶስ ነኝ በኋላ ያው አፄ ልብነ ድንግል እንዲቀጣ አደረጉት ማለት ነው። ከነ ተከታዮቹ ታሰሩ፣ ተገደሉ። እና እንደዚህ የዛሬ 4-5 ዓመት ጂሰስ ሚራንዳ የሚባል ከአውሮፓ እስከ ቻይና ድረስ ክርስቶስ ነኝ ብሎ የተነሳ እጅግ በጣም ባለሀብት ነው። ወደ 1 ሚሊዮን ተከታይ የነበረው ነበር። በኋላ ግን በቫይረስ ሞተ አሉ። የሚያሳዝነው ነፍስን ይማረ። አሁን በቅርቡ ደግሞ በኬንያ ውስጥ እንደዚሁ ኬንያ እና በስሙ ይመጣሉ ያለው እንድቀልብ ብቻ አይደለም፣ በትክክል እየመጡ ነው። በስሙ መምጣት በእርግጥ አንደኛው እኔ ክርስቶስ ነኝ ብሎ እስከ መምጣት ነው። ሁለተኛው ደግሞ በክርስቶስ የክርስቶስ ተከታይ ነን ብሎ የሐሰት ትምህርት ይዞ መምጣት ነው። እንደነ አርዮስ እንደመናፍቃን መጣበታለሁ። የዚህ የኬንያው ልጨርስ። አንዱ እንደዚሁ ፀጉሩን አንሸርግጎ ሜካፕ ምናምን ተቀባብቶ ሚዲያ ከፍቶ ክርስቶስ ነኝ ብሎ ደግሞ ሰይጣን ሲረዳው መታት ያሳያል። አንዳንድ ነገር የታመመ መፈወስ ምናምን ገንዘብ ማበርከት በመታት እናም ፀሐይና ጨረቃን ለሚያዝ እስኪችሉ ይላል። በመታት ብዙ ይቀይራሉ ሲል ነው። ኦቁ እያለን ነው። አሁን እኔ ክርስቶስ ነኝ ብሎ ይመጣው እንዲህ አይደለም። ሰይጣን ወይም ደግሞ የሐሳዊ መሲህ መንገድ ጠራጊ ስለሆኑ ወይም የሱም አካል አንዱ ስለሆነ ሐሳዊ መሲህ እኮ 66 ሰው ነው። ወይ ኮምፒውተሩ የካሜራ ብቻ አይደለም እኮ ዋናው ሰው ነው። እኔ ነኝ ብሎ ዓለምን ኃያላንን የሚቆጣጠር ድሆችን የሚጎዳ እንዲመለክ የሚያደርግ የሰው ቁጥር ነው ብሎናል።
የወንዶች 1666 ነው። የሰው ቁጥር ነው ብለናል ራእይ። አሁን የሱ ጠራጊዎች ግን እኛ ነን እያሉ ብቅ ያሉ እና የኬንያውም እኔም ኬንያ የተወለድኩ ሆነም ግን ክርስቶስ ነኝ ድጋሚ መምጣት አስፈልጎኝ ነው አላመናችሁም በይበልጥ አፍሪካዎች ልክ እንደ አጼ ልብነ ድንግል እንደነበረ። በኋላ ላይ ግን ህዝቡ ምን አሉት? እንግዲያው ክርስቶስ ነኝ ብላላው አርብ እንስቀልህና እሑድ ተነሳሉት። እንደማይወር ስለሚያውቅ ሄዶ ለፖሊስ እጁ ሰጠ። በጊዜ እጁ ሰጠ። ሊገልኝ ነው ብሎና እና ግን ብልሃታቸው ይደነቃል። እንስቀል አሉታ። ከዛ ተነስክ ነኝ አላልክም። በኋላ ሚዲያውንም አጠፋ፣ ራሱን ለፖሊስ ሰጠ። እንዲድን ብለው ገጽታውን ቀይረው ቀላቀሉት ይባላል። እና የሚያስቱ ይመጣሉ። ሌላው ግን በስሜ ይመጣሉ የሚለው አሁን በዓለማችን ላይ ጨምሮ ሊሆን ይችላል። ቀደም ባለ ዳታ ነው 250,000 በላይ በክርስቲያን ስም ተቋማት አሉ። ሀገራችንም ብዙ ነው። በቁጥር ሚዲያ ላይ መናገር ባለፈም በጣም ብዙ ነው። ለምሳሌ አንድ ግለሰብ እኮ ቸርች አቋቁሟል። 3000 ሰው ይዝና ያስፈርምና ሚኪ ቸርች ምናምን ቸርች ይቋቋማል። በስም ይመጣሉ። አንድ ይሄ ነው። ኢየሱስ ክርስቶስ የባህሪያ አምላክ ነው ብሎ አያምኑም። ጾምን አያውቁም፣ ጸሎትን አያውቁም። ሆዳቸው አምላካቸው የተባለላቸው ናቸው። ስርዓት የለም። ሰዶማዊ ግብርን እስከ መደገፍ ይደርሳሉ። ግን ቸርች ቤተክርስቲያን የክርስቶስ የሐዋርያ የምናምን ይቅርታ የሰላም ነው ቤተክርስቲያን መሰልከው። ግን በስም ይመጣሉ። ይሄ ነው። በሱ ስም ነው ያሉት፣ በሰይጣን ስም አይደለም ያሉት። ምናምን ቸርች ነን ምን አይነት ቸርች ነን እያሉ ያ ቸርች የሚለው ቤተክርስቲያን አለ ማለት ስለፈልግ እና ተቋማት እየሆኑ ያጣመማሉ እንደተባለ በአንደኛ ጢሞቴዎስ ምዕራፍ 4 ሁለተኛ ጢሞቴዎስ ምዕራፍ 3 ጀምሮ ተደገረው እውነተኛውን ትምህርት እያጣመሙ ቅዱስ ጳውሎስ መብራሪያ እንደተናገሩ በእንግዳ ትምህርት አትወሰዱ። ይሄ ሁሉ ትምህርት ጌታችን ከተናገረው ላይ ነው። እኔ ነኝ ብሎ ፊት ለፊት የሚመጣም አለ እንደ 66 እንደተባለለት ኃያል ገናና ሆኖ በተለያየ መንገድ ህዝቡን አስገዝቶ ያው ሰይጣን በሱ አድሮ ማለት ነው። የዛ መንገድ ጠራጊ ደግሞ ከ250,000 በላይ ቤተክርስቲያንን የክርስቶስ ተከታይ ነን ያላሉ ግን ግብረ ሶዶማዊና ክፉ ተግባር እስከ መደገፍ የሚደርሱ ጌታችን እውነተኛው አምላክ የተቃወመውን የሚደግፉ የመናፍቃን ተቋማት ሁሉ በስሜ ይመጣሉ ያለው የሚያሳይ ነው። ሁለተኛው ረሃብ ነው። ያንዳንዱ መተንተን ጊዜ ይበቃል። ያው ረሃብ ነው። በሀገራችን እንኳን በቅርቡ ራሱ በሚዲያ ላይ 20 ሚሊዮን በላይ ረሃብተኞች እንዳሉ ምግብ የሚያስፈልጋቸው እንዳሉ በሰሜኑ ብቻ ማለት ነው ሰምተናል። ቤት ይቁጠረው። በዓለማችን ደግሞ የነ ጋዛን ጉዳይ ጦርነት ብቻ ሳይሆን ረሃብ የፈጀው ይበዛ ነው። እነ ሱዳንን እነ ደቡብ ሱዳንን በዓለማችን የረሃብ ወሬ የሌለበት ትንሽ ያደጉ ሀገሮች እንጂ ረሃብ ደግሞ ረሃብ ስጋ ብቻ አይደለም። ረሃብ ነፍስ ያለበት እነ ቻይና እነ ጃፓን ምግብ አላቸው። የህሊና እርካታ ግን የላቸው። ራስን በማጥፋት አንደኛ የሆነችው ሀገር ሰምታል ጃፓን ነች። ከዛ ቻይና ነች። ከዛ አሜሪካ ነች። እኔ ሰው ራሳቸውን ያጠፋሉ። ለምንድን ነው ይባል? ረሃብ ነፍስ ነው። ተስፋ መቁረጥ፣ ደስተኛ አለመሆን። ይበላሉ ይጠጣሉ፣ ግን ውስጣቸው ባዶ ነው። ረሃብ ሲባል የስጋ ብቻ እንዳናየው ለማለት ነው። የነፍስ ቃለ እግዚአብሔር እጥረት፣ የሚያጽናና ነገር እጥረት፣ መድኃኒዓለም ክርስቶስን አለማወቅ፣ ቅዱሳንን አለማወቅ፣ የእግዚአብሔር ልጅነትን አለማግኘት፣ ረሃብ፣ ተስፋ ማጣት፣ ለማይረባ አይምሮ አሳልፎ ሰጣቸው ይልል በቃ እንዲሁ በሱሱ በመኑ በሶሻል ሚዲያው የናወዘ መሆን። ግን ይበላሉ ይጠጣሉ፣ የምግብ ችግር የለባቸው። የህሊና ደስታ እርካታ ግን ችግር አለባቸው። ስለዚህ ረሃብ። ሌላው ጦርነት። ያው ጦርነት አሁን መቼም ምን በእኔ ብናገረውም አያምርብኝም። በዚህ ሰዓት ጦርነት ላይ ነን። ይሄ ሁሉ የምጣር መጀመሪያ ምልክት ነው። በእውነት አሁን ዓለምን እያስጨነቀ ያለ ጦርነት የለም። ከቃየል አቤልን ከገደለበት ድንጋይ ጀምሮ አሁን እስከደረሰበት የጦር መሳሪያ ሰይጣን የሚፈበርከው ከምናለማው መግደያው ምናበዛው ቴክኖሎጂው ለልማትና ለበጎ ነገር ከዋለው ለሰው ማጥፊያ የሆነው ረቂቅ አይደል? ተራዲት የሚያካክሉ ድሮን የተሰራበት ዘመን አይደል? እንዳይጥና እንደ ሸራሽ ስለስር ሄደው ፈንድተው የሚያጠቁ እና የጦርነቱ ረቂቅነት የቴክኖሎጂው ረቂቅነት ሁሉም ለመግደል ንጹሃን እየሞቱ አይደል? ከዚህኛው እዚያኛው ልል አልችልም። አሁን ለማንኛውም የጦርን ወሬ ተሰማላቸዋል። ይሄው ነው። ሌላው ህዝብ በህዝብ ላይ ይነሳል።